ሰላም ጤና ይስጥልኝ ውድ የራሄል ቻናል ተከታታዮች እንዴት ናችሁ? እንዴት ከረማችሁ? ሰላም ነበረ? ሁሉ አማን ነው? እግዚአብሔር ይመስገን እኔ ጋር በጣም መልካም ነበረ። አይ ሆፕ እናንተ ጋር መልካም እንደሚሆን ተስፋ አደርጋለሁ። ዛሬ ቀጥታ ወደ ቪዲዮዬ ስገባ እዚህ ጋር ያዘጋጀሁትን ግብአት ለእናንተ ወደ ማስተዋወቅ እገባለሁ። የዶሮ የቺክን ብረስት ነው ያዘጋጀሁትኝ። አንድ የዶሮ ቺክን ብረስት አዘጋጅቻለሁ። እሱን ጤናማ በሆነ ሄልሶሳም በሆነ መንገድ እንዴት አርተን እንሰራዋለን የሚለውን አብራችሁ እንድትከታተሉ በአክብሮት ጋብዛችኋለሁ። ቪዲዮውን ከመጀመሪያ በፊት ግን ቻናሌን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ የሆናችሁ እንድትጀምሩ በአክብሮት አሁንም በድጋሚ እጠይቃችኋለሁ። እዚህ ጋር ያዘጋጀሁትን ግብአት አስተዋውቃችኋለሁ። መጀመሪያ እዚህ ጋር የዶሮ ስጋ አዘጋጅቻለሁ። አንድ የዶሮ የቺክን ወጠል እዚህ ጋር የፍርኖ ዱቄት ወይንም የሀብረ ዱቄት አዘጋጅቻለሁ። የአጃ ዱቄት ማለት ነው። ወይንም የዳቦ ፍርፋሪ ተፈሽቶ ማዘጋጀት ትችላላችሁ። እሱን የተወሰነ ያህል አዘጋጅቻለሁ። ከዛ እዚህ ጋር እንደምትመለከቱት የተለያዩ ቅመሞች አዘጋጅቻለሁ። ቺሊ ፓውደር አለ፣ ስፓርት ፔፐር አለ። የቀረውን ቤታችሁ ባለው ግብአት መቀመም ትችላላችሁ፣ ማርኔት ማድረግ ትችላላችሁ። የቺክን ብረስቱ ማለት ነው። ከዛ በመቀጠል እዚህ ጋር ቀይ ፓፕሪካ ወይንም ቀይ የፈረንጅ ቃሪያ አዘጋጅቻለሁ። እዚህ ጋር ደግሞ ሽንኩርት፣ ቀዩ ሽንኩርት በረጃጅሙ ተከትፎ አለ። እዚህ ጋር ደግሞ ነጭ ሽንኩርትና ጅንጅብል አዘጋጅቻለሁ። ከዛ በመቀጠል የገበታ ቂቤ ያለኝ በሱ ነው ስቴክ የማደርገው የምጠብሰው ማለት ነው። ከዛ በመቀጠል ጨው አለኝ። አብራችሁኝ ሙሉውን ቪዲዮ እንድትከታተሉት በአክብሮት እጋብዛችኋለሁ። ይህ የራሄል የዩቲዩብ ቻናል ነው። ሰብስክራይብ ማድረግ ድጋሚ ቤተሰብ ሁኑ። ቀጥታ የቺክን ብረስቱን ማስተካከል እጀምራለሁኝ። ሁለት ቦታ እሰነጥቀዋለሁ። እንደምትመለከቱት በዚህ መንገድ የቺክን ብረስቱን አስተካክየዋለሁ። ከዛ መሰላችሁ ማደርገው እላዩ ላይ ላስኪት አነጥፍበትና በመዶሻ እቀጠቀጠዋለሁ። ምክንያቱም ቆንጆ በፍጥነት እንዲበስልልኝ ከምጠቀማቸው ዘዴዎች ብዙዎቹ ቺክን ብረስት በሚሰራበት ሰዓት በደንብ ቶሎ እንዲበስልልን ውስጡ ያው ዶሮ በጣም ሴንሲቲቭ ስለሆነ ውስጡ በደንብ እንዲመብሰል ስላለበት ቶሎ እንዲበስልልን እሳት ላይ ብዙ ሰዓት ማቆየት ማንፈልግ ከሆነ በማንኛውም በመዶሻ ወይንም በብርጭቆ ቂጥ ብንመታው ሳሳ ብሎ ቆንጆ ማርኔት ማድረግ እንችላለን። በጣም ይጣፍጣል፣ ቶሎም ይበስላል። ስለዚህ እኔ ይሄንን አዘጋጅቻለሁ። ቀጥታ ዶሮዬን መቀጥቀጥ ጀምራለሁኝ። ይሄውላችሁ እንደምትመለከቱት አሁንም በድጋሚ በስተጀርባው በኩልም እገለብጠውና አሁን እንደምትመለከቱት የቺክን ብረስቱ በዚህ መንገድ ቆንጆ ሆኖ ይሄው ቀጥቅጬ ጨርሻለሁ። አሁን ምንድነው የምናደርገው? ቀጥታ እዚህ ጋር ያዘጋጀሁት ዱቄት ወይንም የዳቦ ፍርፋሪ አንድ ላይ ተደባልቆ አለኝ። እሱን እንደዚህ እናደርገዋለን። ከዛ እዚህ ጋር ቀደም ያዘጋጀሁትን ቅመሞች ማርኔት ማድረግ እጀምራለሁ። የቺክን ብረስቱን ማለት ነው። ዱቄቱ ውስጥ ከመክተታችን በፊት ማርኔት ብናደርገው በጣም ቆንጆ ነው። ቺሊ ፓውደር አድርጌበታለሁ። በጣም ቆንጆ የሆነ ፍሌቨር ይሰጠዋል። እንደዚህ ሲዝን ካደረግነው በኋላ ይታያችኋል። ዱቄቱ ውስጥ አስተኛዋለሁ። ከዛ ሁለተኛውንም በተመሳሳይ መንገድ ማርኔት አደርገዋለሁ። ቤተሰብ አዲስ የሆናችሁ ሰዎች ለራሄል የዩቲዩብ ቻናል ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ
ቤተሰብ እየሆናችሁ እንድታልፉ በአክብሮት ጋብዛችኋለሁ። በራሄል የዩቲዩብ ቻናል ላይ ቀላልና ፈጣን በጣም ሰዓት ቆጣቢ የሆኑ የምግብ አሰራሮችን ለእናንተ ሼር አደርግበታለሁ። ቭሎጎች አንዳንድ ጊዜ እደጅ ዲስካውንት የወጡ ነገሮችን በማይበት ሰዓት ለእናንተ ሼር አደርግበታለሁ። የዙረት ፕሮግራም አለኝ፣ የልጆች ፕሮግራም አለኝ። እያንዳንዱን ነገር በእኔ የዩቲዩብ ቻናል ላይ ማግኘት ትችላላችሁ። ስለዚህ እንዳያመልጣችሁ አሁኑኑ ጆይን አድርጉ። ሰብስክራይብ እያደረጋችሁ ቤተሰብ እየሆናችሁ እንድታልፉ ለማስታወስ እወዳለሁኝ። ማርኔት አድርጌ ከጨረስኩኝ በኋላ ታያችኋል። ሲዝን እንደዚህ ቆንጆ በሆነ መንገድ ተደርጓል። ስለዚህ ይሄንንም ቀጥታ የዳቦ ፍርፋሪ ወይ ዱቄት ውስጥ እንደዚህ አስቀምጠዋለሁ። ይታያችኋል። ይኸውላችሁ ምናልባት ይታያችኋል እርግጠኛ ነኝ። አሁን ምንድነው መጥበሻዬን ኦን አደርጋለሁ። የገበታ ቂቤውን ላዩ ላይ አደርጋለሁ። ያንን ከማድረጌ በፊት ግን ዶሮ በጣም እንትን ስለሆነ ማጠብ አለብኝ። ሴንሲቲቭ ስለሆነ እዚህ ጋር ያለውን መክተፊያዬን አጥብና ተመልሼ እመጣለሁ። አብራችሁኝ ቆዩ፣ የትም እንዳትሄዱ። አሁን ተመልሼ ስመጣ ደግሞ ምንድነው የማደርገው? ቀጥታ ምድጃዬን ኦን አድርጌያለሁ። እዚህ ጋር ያዘጋጀሁትን የገበታ ቂቤ ላዩ ላይ እጨምርበታለሁ። መጥበሻው ስለጋለ ኦሬዲ ይኸው እንደምትመለከቱት እንትን እያለው ነው፣ እያቀለጠው ነው ቂቤውን በፍጥነት። አንዳንድ ጊዜ ቀለል ያለ ምግብ መብላት በምትፈልጉበት ሰዓት በጣም ትልቁ አማራጭ ይሄ በጣም በቀላል መንገድ በፍጥነት የሚደርስ የምግብ አሰራር ነው። የቺክን ብረስቱ በጣም ለስላሳ ነው፣ የስጋው ራሱ በተፈጥሮ። ከዛ በኋላ አትክልት ነው። አትክልቶቻችንን ብዙ ሰዓት አንፈጅም፣ ቶሎ ነው ጠበስ አርግተን የምናወጣቸው። ስለዚህ ሩዝ፣ ፓስታ ምናምን ከጎኑ ምንም ማድረግ አያስፈልገንም። ኦሬዲ አትክልትና የዶሮ ስጋው ብቻ በጣም ጤናማ ነው። ስለዚህ እኔ አሁን ለስፖርት መጀመር ለመክሳት ሐሳብ ላይ ስላልሆንኩኝ ለዚህ ነው ቀለል ያለ የምግብ አሰራር ይዤላችሁ የመጣሁት ማለት ነው። አንዳንድ ጊዜም ግን ደግሞ ያው ታውቃላችሁ ውል ሲልብን ደግሞ የኢትዮጵያዊ ምግብም መብላት ያምረናል። ስለዚህ ለማንኛውም መጥበሻው ግሏል። እዚህ ጋር እንትን ማረጊያ በእጄ መንካት አያስፈልገኝም። ዱቄቱን ይኸውላችሁ ታያችኋል። የዶሮ ስጋ ቀስ ብዬ አገላብጠዋለሁ። ቀስ ብለን ምድጃችን ውስጥ እናጋድመዋለን። ሁለተኛውንም ታያችኋል። ሁለተኛውንም እዛ ውስጥ እናስተኛዋለን። የገበታ ቂቤውን እላዩ ላይ እንደዚህ እናደርግበታለን። ነጭ ሽንኩርቱን እላዩ ላይ እንጨምርበታለን አብሮ እንዲያጣብሰው። በጣም ሽታው በጣም ቆንጆ ነው የሚሆነው። ዝንጅብል እና ነጭ ሽንኩርቱን እንደዚህ እንጨምርበታለን። ኦሬዲ ሲዝን ስለሆነ በቅመም ማርኔት የተደረገ ዶሮ ስጋ ስለሆነ በጣም ቆንጆ ነው የሚሆነው። ለተወሰነ ደቂቃ ያህል ከስር ብራውን እስከሚሆን እንጠብቀዋለን። የትም እንዳትሄዱ። ይህ የራሄል የዩቲዩብ ቻናል ነው። ሰብስክራይብ እያደረጋችሁ ቤተሰብ እየሆናችሁ እንድትቀላቀሉ በአክብሮት ጋብዛችኋለሁ። አመሰግናለሁ። እያደረጋችሁ ያላችሁ ደግሞ ሰዎች በጣም አመሰግናለሁ። በዚሁ አጋጣሚ ቴንክ ዩ። አሁን ቤተሰብ ተመልሼ ስመጣ እዚህ ጋር ቺክኑን እንገለብጠዋለን፣ እናገለባብጠዋለን ማለት ነው። ዋው ይታያችኋል እንዴት ሆኖ እየደረሰ እንደሆነ። አሁንም ለትንሽ ደቂቃ ገልብጠን እንተወዋለን። ነጭ ሽንኩርቱና ዝንጅብሉ ማርኔት የተደረገበት ቅመም ቤተሰብ ልነግራችሁ አልችልም እንዴት እንደሚሸት ገና ስላልቀመስኩት። ያው ያስታውቃል፣ የሚበሉት እንጀራ ከመጣዱ ያስታውቃል አይደል የሚባለው። ስለዚህ
በጣም ቆንጆ ሆኖ እየደረሰ ነው። አሁንም እንጠብቀዋለን ለተወሰነ ደቂቃ። አሁን የምናወጣበት ሰዓት ደርሷል። ቀጥታ ቅድም የጠበስን ያለነውን የዶሮ ስጋ እናወጣና ሳህናችን ላይ እንደዚህ እናስቀምጣለን። ታያችኋል እንዴት እንደሚያምር። አሁን ምንድነው የምናደርገው? ይሄንን እናስቀምጥና እዚህ ጋር ያዘጋጀነውን ቃሪያ እና ሽንኩርት እንጨምርበትና እዚሁ ማርኔት በተደረገበት የዶሮ ስጋው በተጠበሰበት መጥበሻ ላይ አትክልታችንን ጠበስ እናደርጋለን ማለት ነው። ብዙ ያው እንዳልኳችሁ መጥበስ አያስፈልግም። አትክልት ጣዕሙን እንዲያገኘው ብቻ ነው። ያው የጨው የቅመሙ ምንም ሲዝን ማድረግ ይሄንን አያስፈልገኝም፣ ወይም ማርኔት ማድረግ አትክልቶቹን አላስፈልገኝም። ምክንያቱም ኦሬዲ መጥበሻው እስር እየተረፈ ስላለ ነው። ስለዚህ ቀጥታ ጨው ብቻ ላዩ ላይ ትንሽ ጨው አደርግበታለሁ። ሰርታችሁ አንዳንድ ጊዜ ስራ ይዛችሁ የምትሄዱ ከሆነ የምግብ ምናልባት ረጅም ሰዓት የምትሰሩ ከሆነ በተለይ በአውሮፓ አካባቢ ምንኖር ሰዎች በአሜሪካንም ቢሆን በተለያዩ ሀገራት ከሀገር ውጪ ማለት ነው ምግብ ይዘን ምክንያቱም ረጅም ሰዓት ከቤት ወተን ስለምንቆይ አንዳንድ ጊዜ ምግብ ይዘን እንሄዳለን። ስለዚህ በቀላሉ ወጥ አርግተን ሞቅ አርግተን ልንበላው የምንችል የምግብ አይነት ነው ይሄ እና አንደኛ ጤናማም ነው። ሲሞቅም በማይክሮዌቭ በምናሞቅበት ጊዜ ረጅም ሰዓት አይፈጅብንም። ቀልጠፍ ብሎ ጣፍጦን የምንበላው ነው። እንደ እኛ አገር እንጀራ ምናምን አንዳንድ ጊዜ አስቸጋሪ ነው ወደ ስራ ቦታ ይዘን ለመሄድ። ስለዚህ እንደዚህ አይነት ፈጣንና ቀላል የሆኑ የምግብ አይነቶችን በተለያዩ ሰዓት ጊዜያት ለናንተ ሼር አደርጋችኋለሁ። ምክንያቱም እኔ የህይወቴ ዘይቤ አንዱ ስለሆነ ማለት ነው። ሁሉ ጊዜ እንደዚህ አይነት ምግቦችን ቴካዊ ያደረኩኝ ደጅ ከመግዛት ጤናማ የሆነ ምግብ ቤቱ ሰርቼ መብላት ስለምፈልግ የምሰራበት እና ሼር የማደርግበት የዩቲዩብ ቻናል ነው። እንትማሩበታላችሁ፣ በእርግጠኝነት ብዙ ነገር ታውቁበታላችሁ። አትክልቱን በዚህ መንገድ ቆንጆ አድርጌ ከጠበስኩኝ በኋላ ቀጥታ የማቀርብበት ሳህን ላይ ወስጄ እገለብጠዋለሁ። እንቀምሳለን። አብረን የሰራነውን አብረን እንቀምሳለን ማለት ነው። ከዛ በኋላ እዚህ ጋር ንጹህ ሳህን አዘጋጅቻለሁ። እዚህ ጋር ያዘጋጀኋቸው የተጠበሱትን አትክልቶች በጠቅላላ ሳህኔ ላይ እገለብጣለሁ። የትም እንዳትሄዱ፣ አብራችሁኝ ቆዩ። ሰላም ቤተሰብ፣ አሁን ተመልሼ መጥቻለሁ። ይሄው እንደምትመለከቱት የዶሮ ስጋውና አትክልቱ በዚህ በቆንጆ ባማረ መንገድ እንደዚህ ደርሷል። አሁን የምንቀምስበት ሰዓት ነው። አብረን እንቀምሳለን፣ አብረን የሰራነውን ማለት ነው። ሽታው በጣም የሚገርም ነው የሆነው። በስመ አብ። ታያችኋል። የዶሮ ስጋው ቆንጆ ሆኖ ውስጡ እኩል የሆነ አበሳሰል የበሰለው ምክንያቱም በደንብ አርግተን ቀደም በመቀጥቀጫ ሳሳ አርግተን ስለቀጠቀጥ ነው። ብዙ ሰዓት ሳይፈጅብን እንደዚህ ቆንጆ ሆኖ ደርሶልናል ማለት ነው። እንቀምሰዋለን። የሚገርም ጣዕም ነው ያለው። አትክልትና ሽንኩርቱንም በጣም የተለየ ጣዕም ነው ያለው። ቤተሰብ እርግጠኛ ነኝ የሆነ ነገር እንደምታገኙበት
ሰርታችሁ እንደምትሞክሩት እርግጠኛ ነኝ። አመሰግናለሁ። ለዛሬ ይሄንን የመሰለ ቆንጆ ቪዲዮ በራሄል ዩቲዩብ ቻናል ይዤላችሁ መጥቻለሁ። በሌላ ቀን ደግሞ በሌላ አስተማሪ በሆነ ቪዲዮ እስከመመለስ ድረስ የዛሬን ሳምንት በዚሁ ዘጋለሁ። መልካም ቀን መልካም ዕለት እያልኩኝ እናንተን ቻውላለሁ። እናንተ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ እየሆናችሁ እንድታልፉ አዲስ ለሆናችሁ ሰዎች መልእክቴን አስተላልፋለሁ። እንደምትወዱት እርግጠኛ ነኝ። ባይ ሞክሩት።